ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ቅመምዬ መልእክት ታስቀምጣለች። ስቶሪ ላይ በሚያደርጉት መልእክትና ቪዲዮ ላይ የሆነች ነገር የሚናገሯትን ነገር ቆርጣችሁ አውጥታችሁ ራሳችሁን የምታጨናንቁ ወይም ደግሞ ጥያቄ የሚፈጥርባችሁ ሰዎች አላችሁ። እናንተ የእናንተ አረዳድ ነው፣ የእናንተ እይታ ነው። ግን በተለያየ መንገድ ካሰባችሁትና ከተረዳችሁት እናንተም አትጨነቁም፣ ጥያቄም አይፈጥርባችሁም ማለት ነው። ትናንትና ቅመምዬ እኔ አዲስ ህይወት እጀምራለሁ፣ ወጣትነቴን እኖራለሁ ብላ ተናግራ ነበር። ይሄ ንግግር ትናንትና ብቻ አይደለም እየተናገረችው፣ በጣም ብዙ ቪዲዮዎች ላይ ይናገራሉ። ብሩኬም አዲስ ህይወት እጀምራለሁ ይላል፣ ሀይሚም አዲስ ህይወት እጀምራለሁ ትላለች። ገባችሁ? ይሄ የስራው ባህሪ ስለሆነ ነው። ሲቀጥል ደግሞ ትናንትና እኔ እርጉዝ አይደለሁም ብላ የተናገረችው ደግሞ ይሄ የተመልካች ጥያቄ ስለሆነ ነው። ገባችሁ? በሰዓቱ መመለስ ስላለበት ነው። እርግዝና ቀላል ነገር አይደለም። እያደረ ቀናቶች እየጨመሩ በሄዱ ቁጥር እርግዝና ይገፋል አይደለ? ስለዚህ ቀናቶች በበዙ ቁጥር ደግሞ እርግዝናው እውነት ነው ውሸት ነው አሳውቁን የሚል ጥያቄ በጣም ብዙ ሰዎች ጥያቄ ይፈጥርባቸዋል። ስለዚህ እሱን ጥያቄ ነው የመለሱት። ሰዓቱ ስለሆነ ነው፣ ማሳወቅ ስላለባቸው ነው። ገባችሁ? ውሸት ስለሆነ ያንን ነገር እንደማያደርጉት ደግሞ እናውቃለን። ሀይሚዬም እንዳላረገዘች እናውቃለን። እንደዚህ አይነት ነገር እንደማያደርጉም እናውቃለን። እዩን ለማሳመን ወይም ደግሞ እዩ ከህይወታቸው እንድትወጣ የተጠቀሙት አይዲያ እንደሆነ እናውቃለን። ለዛ ነው ሀይሚዬ እርጉዝ አይደለችም፣ እንደዚህ አይነት ነገር አያደርጉም እነሱ ስንል የነበረው ለዛ ነው። ግን ትናንትና እርጉዝ አይደለሁም ብላ የተናገረችው የተመልካች ጥያቄ ስለሆነ ነው። ገባችሁ? መመለስ ስላለበት ሰዓቱ ስለሆነ እነሱ ስራቸውን እየሰሩ ቀናቶች በሄዱ ቁጥር እንዴ ለምንድን ነው እውነት ከሆነ የሀይሚ እርግዝና የማይገፋው የሚል ጥያቄ ስለሚደርሳቸው፣ ስለዚህ ይሄ ነገር ደግሞ ውሸት እንደሆነ ስለሚታወቅ በሰዓቱ ማሳወቅ ስላለባቸው ነው። እውነት ነው ብላችሁ የተቀበላችሁ ሰዎች ካላችሁ ደግሞ ሀይሚዬን እና ብሩኬን አታቋቸውም ማለት ነው። ሲቀጥል ደግሞ ስቶሪ ላይ የሚያደርጉትን ነገር ይኖሩታል ወይም ደግሞ ህይወታቸው አለ ማለት አይደለም። ገባችሁ አይደለ? የሆነ በሰዓቱ ስትናደዱ የሆነች ጥቅስ ስታዩ የሆነ ስሜታችሁን የሚገልጽላችሁ አይነት ጥቅስ ስታገኙ ፕሮፋይላችሁ ላይ አታደርጉም እናንተ? የሆነ ስትናደዱ ገዛ በስንተኛው ቀን ደግሞ ስቶሪ እንትናችሁ ፕሮፋይላችሁን ትቀይራላችሁ። እንደዛ አስቡት። ስለዚህ መልእክቱ ራሱ ስቶሪ ላይ ያደረጉት ደግሞ በጣም ነው የሚያስቀው ማለት ነው። በጣም በቃ ምን ልበላችሁ። ሲቀጥል ደግሞ ሀይሚዬ አዲስ ህይወት እጀምራለሁ ስትል ደግሞ አዲስ ህይወት እኮ እንግዲህ ሌላ ወንድ ማምጣት ወይም ደግሞ ሌላ ፍቅረኛ ማምጣት አይደለም። ለስራ ከሆነ ልታመጣ ትችላለች፣ ለስራ ማለት ነው እንጂ በእውነተኛ የፍቅር ህይወት ውስጥ ግን አሁን ላይ እንዴት ነው እናንተ ስታስቡት የምትወዱትን የምታፈቅሩትን አብራችሁ ብዙ ጊዜ ያሳለፋችሁትን ሰው በሳምንት ወይም ደግሞ በ3 ቀን በ4 ቀን ረስታችሁ አዲስ ህይወት ለመጀመር ጉልበት አታገኙ። እንዴት ከምኔው ረስታችሁት አስባችሁታል? ፍቅር ቀላል ነገር አይደለም። ግን እንደ ስራ ከሆነ ምናልባት ሌላ ወንድ ልታመጣ ትችላለች። ለስራ ነው ያልኳችሁ፣ ለስራ ልታመጣ ትችላለች። ለመጨለል ደግሞ ተዘጋጁ ማለት ነው። ሀይሚዬ ከያዘችው እንዲህ በቀላሉ የሚያልቅ ስራ አይደለም ማለት ነው። የቅመምዬ መልእክት እንግዲህ ጥገብሽ በዚህ ከቀጠለ ጓደኛሽን አግብቼ የሰርጌ ቀን እቃ ጣቢ ነው የማደርግሽ የሚል ነው። እንግዲህ በጣም የሚያስቅ ማለት ነው። እንግዲህ እነሱ እዛ ስቶሪ በስቶሪ እየተመላለሱ ነው ማለት ነው። እና ሁለተኛው ደግሞ አውቀን ዝም ስንል ፈሪ አደረጉን የሚል ነው። እና አንዳንድ ጊዜ ዝም ብላችሁ ሁሉንም ነገር እስኪ ይሁን ብላችሁ በምታሳልፉበት ሰዓት አንዳንድ ሰዎች ሞኝ ያደርጓችኋል፣ ጅል ያደርጓችኋል፣ ምንም የማታውቁ ሰዎች ያደርጓችኋል። ግን አይቶ ማለፍ ጅልነት አይደለም፣ የዋህ መሆንም ጅልነት አይደለም። አይቶ ማለፍ ነው አይደለም የዋህ የሚያደርጋችሁ። ያው ህይወታችሁን ፍቅራችሁን ስትሉ ብዙ ነገሮች ልታልፉ ትችላላችሁ እና ከዛ አንጻር ነው። ግን ደግሞ ሲነሳባችሁ ደግሞ በጣም ከባድ ነው። ዝም ያለ ሰው ሲነሳ በጣም ከባድ ነው። በነገራችን ላይ ችሎ የሆነ ነገር እንትን ሲል በጣም ይከብዳል እና
ሁለተኛው ደግሞ ጠግበሽ በዚህ ከቀጠልሽ ጓደኛሽን አግብቼ የሰርጌ ቀን እቃ ጣቢ ያደርጋል የማደርግሽ የሚለው ግን በጣም ነው የተዝናናበት። እግዚአብሔርን በጣም ነው ያሳቀኝ ማለት ነው። እና ምንም የሚፈጠር ነገር የለም። ሀይሚዬና ብሩኬ ደግሞ መቼም አይለያዩም። እናንተ ፏፈሽ በሉ እንግዲህ። ስራውን በዚህ ከቀጠለ እንግዲህ ትዕግስቱን ይስጠን አደለ ቤተሰብ፣ ትዕግስቱን ይስጠን። ሌላ ምንም አንልም። እንግዲህ ቅመምዬ ከያዘችው እንደዚህ በቀላሉ አያቆምም፣ ትሄድበታለች ነው የምላችሁ እንግዲህ። እና ምንም ነገር የሚፈጠር ነገር የለም። እውነት መስሏችሁ በቃ የራሴን ህይወት እጀምራለሁ ምናምን ስትል እውነት አይምሰላችሁ። እሺ እውነት አይደለም። እሺ የስራው ባህሪ ነው። ስለዚህ ግራ አትጋቡ፣ አትጨነቁ፣ ፋፈሽ ድምቅ በሉ ነው የምላችሁ። የምን መጨነቅ ነው? የምን ማሰብ ነው? እነሱ እዛ ፋፈሽ እያሉ ነው። እስቲ ብሩኬንም እዩት፣ ሀይሚዬንም እዩት፣ ፋፈሽ ብላለች። በቃ ድምቅ ፍክት ብለው ነው ስራቸውን የሚሰሩት። ስለዚህ እናንተ ፋፈሽ ድምቅ ብላችሁ ቪዲዮዎቻቸውን ማየት ነው። ከዛ ውጭ ክፉ ነገር ላለመናገር ተቆጠቡ። አስታርቁ ደግሞ አስታራቂ ሆኑ፣ አግባቢ ሆኑ። እሰይ አትበሉ። ሁለቱንም ለማስታረቅ ሞክሩ ለማለት ያክል ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ።